ታውቃታለህ ታውቃታለህ ማናችሁ ነው ታውቃታለህ ወይ እገልሃለሁ ታያለህ ገሌ እንዳልቀዋስ ባለቤት እገልሃለሁ ምንድነው ሲጀምር የሁሉ ሴራ አንቺ እንዳልሆነስ ማን ያውቃል? ይኸውልሽ ስሚኝ አሁን ድርቀበሽ እንታት ወይ እየነገርሽ አይደል ነው ይኸውልሽ እዛ በኋላ ምን እንደተፈጠረ ለመስማት እኮ ዝግጁ አይደለሽ። ወይኔ ወይኔ ማኪ ወይኔ 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 ቤተሰቦቼ ከቻልሽ አሰሳ ላይ መልክ ተራኪለትና እዚህ ቤት መጥቶ ከራሱ እንደበደው መስማት ይቻላል። ዝም ብለህ ነው ግርግጫ ከደረቀጭ ለቀኝና ቁጭ ብላ አውራ ነገር ያለሽ እዛው ችግር የለም። እዚህ ጋር ስርጥራቁ መፋራችሁ እንዳይመስል ይኸውልህ እስካሁን ታግሼ ይጋወር ነው። ምን ልታመጣ ነው? እሺ ምን ልታመጣ ነው? አውጣ አውጣም አንድ ናችሁ አለ እገልሃለሁ ማንነት መልስልኝ። ገንዘብ የለሽ ነበርክ ለማኝ ወደ ውጭ ሀገር በምን ነበር የምትሄደው? ቁጭ በል ምን ልታረግ ነው? ቁጭ በል የምፈራው መሰረት ቁጭ በል ቁጭ በል አንተ ውሻ የሙሻ ነው የወልድ መቆጣጠሪያ አናስቆ የምርህን ነው የቀለድኩ አይደለም። ከየሙች ስለዚህ አትልሽማ ከየት መጡብኝ እስክል ድረስ ነው። ከመኪና ከወረድኩ በኋላ ብቻዬን ጥሎኝ ተጫወቱብኝ። እዛ ጫካ ውስጥ ብቻዬን ተጫወቱብኝ። እንኖራለን፣ ልጅም እንወልዳለን። እርግጠኛ ነህ? አዎ 100% በእኔና ባንቺ ውስጥ ቃል ገባልሻለሁ። ይታለኝ እሺ እሷ እኮ ሞታለች እኮ ባለቤቷ ሞታለች ብለውሻል። ቤተሰቦቿም እንደሞቱ ነውና አንቺ ጋር እንዳላቃለሁ ምንድን ነው የምታወሪው? እኔ ባይኔ አይቼ የለ እንደ ቀብርሽ ላይ መጥቼ የለ እንደ ምን ሆነሽ ነው? ደግሞ ያንን ነገር ይገባል። የሚሰማሽ ነገርም ይሰማል። እንዴ ወይኔ ማየም ነገር ማመን አልቻልኩም። ጨካኝ ደግሞ ከአንቺ ጋር መሆን ጀምሮ ነው ጭራሽ ነው ያገናኝቻችሁ ነው እንዴ? አይደለም ቆይ እሱን ታይሆን አንቺ ሙተሽ ወይ እንዴ? እኔ ባይኔ አይቼ ቀብር እንደመጣኝ እኔ ማቀው ጫካ ነው ወስዶ ይጣለኝ። ይሄ ጨካኝ አረመኔ ነው፣ አረመኔ በጣም ክፉ ነው። እባክሽ አታልቅሽ። በጣም ከብኝ ምን እንዳደረገኝ እኔ ማቀው ጫካ ነው ወስዶ ይጣለኝ። ምንድን ነው የምታወሪው? ስለምን ጫካ ነው የምታወሪው? ሊገባሽ አይችልም። አንቺ ጭራሽ አገናኘቻቸው አንድ ላይ መሆናቸው ራሱ ለኔ ከባድ ነገር ነው። ወስዶ ነው እዛ ጫካ የትም ማንም እንዳያገኘኝ አድርጎ ይላከኝ። ክፉ ምንድን ነው የምታወሪው? ሴትዮ አምሻል እንዴ? እስኪ እንደው እንዴ ምንድን ነው እየተካሄደ ያለው? ሲጀምር አንተስ ማን ነህ እራሱ? አንዴ ቤት ከሰማሽ መክደላይት እስኪ ከዛ ዓለም ጋር ያለሽ ግንኙነት ምንድን ነው? አይደለም አሁን ቆይ ተረጋግተናል አይደለም? የሞት ይመስላል ለዛ ነው ቤተሰቦቼ ሁሉ ቆይ እናንተ ምንድነው ነው እዚህ ቤት አሁን ስለኛ ታዩና መክደላይት እየሰማሽ ሲጀምር ይሄን ቤት እንዴት እናወቃችሁት? እናንተ ስለማናችሁ እዚህ ቤት ውስጥ ለምን የመጣችሁት? እየሰማሽኝ ከሆነ ካሜራውስ ምንድነው? አሁን ያለው ነገር ለማስረዳት በመጀመሪያ ከአንቺ መስማት ያለብን ነገሮች አሉ። ማንነት ልትነግረኝ ትችላለህ? እዛ እኮ ነው እየጠየኩሽ ያለሁት። ታውቂያታለሽ? በክርስቶስ ጓደኛዋ ነበር ግን አንድ ላይ ሆናሉ ብዬ አንድም ቀን አስበናል። አንቺ ሞተሽ የለ እንዴ? ጨካኝ እንደሆነ ታውቂያታለሽ ወይ? የኔ ጣፍንታ እንደሚደርስሽ ነው የምነግርሽ። ነው ጫካ ነው ወስዶ ይጣል። እባክሽ ተጫውቶብኝ ለዛ ስለምን ነው ታዲያ? ያምሻል ጤነኛ አይደለሽም። እስኪ የኔት ሰማሽኝ ከሆነ እስኪ እኔና አንቺ እውነቱን እናውቃለን። በሷም እኮ ያለው እውነታና ደግሞ አቶ ዘላለም እስከዛሬ ምን ሲያት እንደነበር ለማወቅ እስኪ እንስማት። እሷንም በግሬት የሰማሽኝ ነው። ታውቂያታለሽ እንዴ? አንተ ብዙ ማታውቀው ነገር አለ። ታውቂያታለሽ ወይ ነው? አውቃታለሁ። ሞታ እኮ ቀብሯ ላይ ሄደናል እኮ። አዎ ሞታ ባዶ ሳጥን ቀብራቸዋል። ምክንያቱም ደግሞ ሪሷ አልተገኘም በሚል ሰበብ ባዶ ሳጥን እንድትቀብሩ አቶ ዘላለም አስደርጉ ነበር ከቤተሰቦቿ ጋር በማውራት ጭምር። እስኪ አቶ ዘላለም ላንቺ ነገርሽ ምንድን ነው? ስለሷ ያለሽ ነገር ምንድን ነው? ዘላለም አሁን እንደምትለው አይነት ሰው አይደለም። ጥያቄ መልሽልኝ።
ባለቤቴን በመጣጣት ነበር አለሽ። በጣም ክፉ ሰው ነው፣ ክፉ ሰው። ገና እኔ ሞቼ በስንተኛው ቀን ሴት መያዝ ራሱ ለእኔ ተአምር ነው የሚሆንብኝ። በጣም ክፉ ነው። የእኔ ጣፍንታ እንደሚደርሳት ነው የማምነው። ምንድን ነው የምታወሪው? ሴት ያምሻል እንዴ? የጣለኝ እንደምንም እስኪ መልሽልኝ። በሷ በኩል ምን አውቀው ብዙ ነታዎች አሉ። የምነሳ አልመሰላቸውም። ለዛ ነው እሷ ከረሰባት በደል አየችው። እና እኔ ግራ እየገባኝ ነው ያለው። አሁን የተፈጠረ ገንዘቤን በልቶ ቤተሰቦቼ ሙሉ የረሰባት ነገር ከአቅሟ በላይ ሆኖባት ብዙ ማውራት ስለማትችለው እና እባክሽ እንደው እሷ ሞተች ያለች መንገድ በምን ነበር? እስኪ እባክሽ ንገሪኝ። እየጨፈጨፈ እኔ እንዴ ማለት እኔ የእውነት ምንም እየገባኝ አይደለም። የተካሄደ እንዴት ነው ባለቤቴን አጣኋት ያለሽ? መልሽልኝ እስኪ። እንዴ ባለቤቱማ እኮ እንትን ሽፍቶች ይዘዋቸው ጫካ ውስጥ ከዛ ብር ብር ስላልነበረው በወቅቱ ምንም አይነት ገንዘብ ገቢ ስላልነበረው ከዛ እሱ ሮጦ አመለጠ። ሚስቱን ግን ይዘዋት ገደሏት ጫካ ውስጥ። ራሱ እስኪ ይከሽ በትራንስፖርት ውስጥ አምነዋለች። ምን ያህል እንዳመነችው ተመልከት። ክፉ ነው። ነገ ጧት የኔ እጣ ፈንታ እንደሚደርስ ሽመኝ። ይቅርታ እያወራሽ ያለሽ ነገር ግን የሰማሽኝ እየገባኝ ከሆነ አይደለም። በትራንስፖርት ሲሄዱ ከ45 ያላነሳ ነበር አለ ትራንስፖርት ውስጥ። እንዴት የእሷን ብቻ እገታ ተከለከለባት? የዛን ቀን እገታ ብሏል አይደለ? ምንም የተወራ ነገር አልነበረም። እሷ ብቻ ታገተች ማለት ከዛ ሁላ ሰው እንደው ለአንቺ እንኳን እንዴት አመንሽው? እንዴ እኔማ የሆነውን ነገር በጣም እኮ ነው የተጎዳው እሱ። አሁን ከኔ ጋር ሆኖ እኮ እሷን መርሳት አልቻለም እኮ። ሁሌም ሰውን እኮ ያነሳል። ነገር ለምን እንደምታወሪ ሲጀመር ጓደኛሞች እንደሆኑ ራሱ በድብቅ ነው ማለት ነው። መልካም ይሉላ ነገር ነው። ቀደም እኮ አስረድቼሻለሁ ያለውን ነገር ነግሬሻለሁ አይደል? መመልከት ከቻልሽ እንደ አቅም እሷ ፊት ያለቅሳል። አስመሳይ ነው አስመሳይ። እዚህ ጋር ማየት ከቻልሽ ያንቺ ስም እያነሳ ብዙ ሴቶች እንደዚህ እንዳደረገ ያንቺ ስም እያነሳ ታሳያት ቤት ውስጥ በካሜራ አስቀምጠን ነበር። በዛም ደግሞ ከሳቸው ቁጭ እኔ ቤት ውስጥ አይቻለሁ። እዚህ ቤት ውስጥ ይሄ ቤት ያንቺ ሳይሆን የእሱ ቤት አይደለ? ያቶ ዘላለም መኖሪያ ቤት አይደለ? አካራዩ ጋር በመነገር አንተ ማንክና ነቆይ እዚህ ቤት ውስጥ አንተ ካሜራም ታስቀምጠው አስጨርሽኝ። እቺ ልጅ ከዚህ በፊት እዚህ ቤት ስትመላለስ ስለነበረ አካራዩም ስለሚያውቋት፣ አካራዩም ደግሞ ይሄ ልጅ ስራ የለውም ሲጠጣ ሲያጨስ ሲቀም ነው የምናየው። አንቺ ግን እንደሚጭስ እንደሚቅም አታውቂውም። ወይ ጉድ! ቆይ ስለ ዘላለም ነው ስለ ሌላ ሰው ነው እያወራክ ያለው? የኔ የምታምኚው ከሆነ እሷ የደረሰውን በደል ልንገርሽ ነኝ። አንቺ እንዳሰብሽው ጠለፋ ወይም ደግሞ በሽፍታ መታገት አልነበረም የደረሰባት። አንቺ የምታውቂው የወደፊት ባሌ የልጆች አባት ይሆናል፣ እኔንም ቤተሰቦቼንም ልክ እኔን ሲለኝ እንደነበር እንደዚህ እያለ ነበር። እኔንም ሲያታልለኝ ነበር። ጥሩ ባል አግኝተናል ብለሽ የምታስበው ዘላለም ሳይሆን ጨካኝ ነው። ጨካኝ የብዙ ልጆችን የሚያበላሽ የብዙ ሳልሞት ነው ሞታለች ብሎ ቆይ ግን አሁን አንድ ጥያቄ ጠይቅክ። ዘላለምን በትክክል አውቀሃል? አውቃለሁ። ያንቺ ዘላለም ስለኔ ዘላለም ነው እያወራክ ያለው? የሷ ባለቤትም ነበር አይደል? ከአንቺ በፊት እኮ እሷ ናት የምታውቀው አይደለም? አቶ ዘላለም ብዙ ነገሮችን አሁን መልካም። ከዚህ በኋላ ለመግሽ ማመን አለማመን አንቺ ፋንታ ነው። ማስረጃዎችን በቂ ማስረጃዎች አሉ። አቶ ዘላለም እታችን ላይ ያደረሰው በደል በመጀመሪያ ደረጃ ከውጭ ሀገር ይዛ የመጣችው ገንዘብ ነበረ። ለብዙ ዓመታት አውቃለሁ። ውጭ ለቆየች አውቃለሁ እኮ እሷ ጋር እኮ የቆየ ነገር ለብዙ ዓመት አረብ ሀገር ሰርታ መጣለች። ከአረብ ሀገር ይዛ የመጣችውን ገንዘብ ደግሞ ለማባከንና ለማጥፋት ሲል ኢትዮጵያ ውስጥ ከገባች በኋላ አወራት፣ ተግባባት። በዛ ቂም የመላሱ አንቺን በሚደልልበት አንደበቱ እሷም ሴት ናት። ብዙ ዓመት ሰርታ መጣ። ከእድሜዋ ጋር ገበግብ ነው ይላት። ልጅም ትፈልጋለች። ጥሩ ሰው ማግኘት ደግሞ ማንም ሰው እምቢ ማለት አይፈልግም። በጥሩ ማንነት በጥሩ ሰበና ቀረባትና ልቧን ከወሰደ በኋላ ገንዘቧን ወስዶ ከዛ በኋላ ደግሞ እንዳትከሰው ወይም ደግሞ የቀረውን ብር ደግሞ ከባንክ ቤትም ጭምር ቦርስ ገንዘብ መውሰድ ወደ ክፍለ ሀገር እንሂድ ቤተሰብ ላስታውቅሽ አላት። ግን ፈጽሞ እናትና አባት በህይወት የሉትም። እሱን ደግሞ አሉት እንዴ ምን ሆነክ ነው? አሉት። እኔ እኮ አውቃቸዋለሁ። በፍጹም ነገርኩሽ። ከዛ በኋላ ክፍለ ሀገር እንሂድ አላትና አስጨርሽኝ። ክፍለ ሀገር እንሂድ አላትና ያም ከጓደኛዬ ጋር ልክስክስ ነው፣ ከሃዲ ሰይጣን ነው። በዛ ላይ የጭካኔው ብዛት ጫካ ውስጥ ሆኖ ቅጥቅጥ አድርጎ የፈለገውን ካደረገው በኋላ ቆይ አንቺ ምንድን ታወሪ? ቆይ ሲጀምር የት ነበርሽ አንቺ? ሲጀምር ነገ እኔ የደረሰብኝ ዝም ብለሽ ከየት መተሽ እሱን ስለማጥፋት ትሞክሪያለሽ? ላለማመን አትሞክሪ። የሰማሽኝ ከሆነ ሰማት እኮ ነው ሞታለች ብለው ሁሉም ሰው ሲጀምር የሁሉ ሴራ አንቺ እንዳልሆነስ ማን ያውቃል? አይሆንሽ። ስሚኝ፣ አሁን ድርቀበሽ እንታት እየነገርሽ አይደለም የሆነው ይኸውልሽ። ከዛ በኋላ ምን እንደተፈጠረ ለመስማት እኮ ዝግጁ አይደለሽ። አንድ ነገር ልንገርሽ፣
ከዛ በኋላ የገዛ ባለቤቱን እንደረጋት መንገድ አውሬዎችን ለማስበላት ደብድቦ እግሯን ከሰበረ በኋላ ለምን እግሯን ከተሰበረ መንቀሳቀስ ስለማትችል እግሯ ላይ ድንጋይ በመናድ ትልቅ የድንጋይ አንስቶ እግሯን በመጨፍለቅ ከዛ በኋላ ጫካ ውስጥ መራመድ ስለማትችል ጅብ ይበላታል ብሎ ድቅድቅ ጫካ ውስጥ ትቷት ሄዳል። ያን ለምን አደረገ? የኔ ዘላለም እንደዛ የሚያደርገው ተመልከት ያለሽ ይሄ ሕክምና ያለች የተነሳች ፎቶ ነው። ጠብቂ። ይሄ ምንድን ነው? አሻት ይሄ እግሯን ተሰብራ ክትትል ላይ በነበረችበት ሰዓት ተመልከች። ይሄ ደግሞ ፖሊሶች በሰዓቱ ስትገኝ ያነሷት ፎቶ ነው። ምን እንደደማች አይሻት። ከዛ በኋላ ደግሞ ሌላ ምን ነገርሽ? ካንቺ ተጫወተብኝ ነው ሰውዬ ብቻ አይደለም እሷ ላይ ብቻ አይደለም ያደረገው። ከዚህ በፊትም ሌሎች ሴቶች ያደርጉታል። ገንዘብ ይወስዳል፣ ያባክናል። እምቢ ካሉት ደግሞ በመሪ ጌታም ጭምር ገንዘባቸውን እያሳበረ ይቀበላል። መስተፋቅር ያሰራል ወይ በምላሱ ይሞክራል። ካልሆነ ደግሞ ገንዘባቸው ደግሞ ሰሲል ያሳብዳቸዋል በመሪ ጌታ። ያን ያለ ርቆ የሚለውን ዘላለም ነው። አንቺ ግን ዛሬ ጥሩ ሰው ነው ደግ ሰው ነው እያልሽ የምታወሪለት ከአንቺ ወስደው 1 ሚሊዮን ብር እስኪ ምን አደረገው? መልሽ። ስራ እየጀመረበት ነው ያለው። አዎ ባዶ ፎቅ ውስጥ ይችላል። ግን ያ ቤት ተመልከች። ይሄ ላንቺ ያሳይሽ ውል አይደለ? ጠብቂኝ አንዴ። ይሄ ላንቺ ያሳይሽ ውል አይደለ? የኪራይ ውል ተመልከች። ትክክለኛ ውል ግን ይሄ ነው። ህንጻው ላንቺ ሳይሆን ሌላ ሰው የተከራየው። ምን? አንቺ ፀጉር ቤት ከፈተበታለሽ ቤት ሌላ ሰው ተከራይቷል። ቆይ የምታወሩት ነገር ይመታችሁ ነው? አዎ ተቀመጭና እውነታውን ነው እንዴ። ምን ማለት ነው? ቆይ እባክሽን እውነታውን ነው ያልኩሽ አይደል? ቁጭ ብለን በስልክ እናወራና አቶ ዘላለም መጥቶ ደግሞ እናወራ። በጭራሽ በጭራሽ ይሄን እኔ ላምናችሁ አልችልም። ለዛ ነው መፍትሄ ፍለጋ እያልን ያለን። እሷ የደረሰው ነገር ከመድረሱ በፊት እንድታደርግሽ ነው ያለን። እሱ በጭራሽ እንዲህ የሚያደርግ ሰው አይደለም። አላወቃችሁም። እኔ እያረኩልሽ አለው ህይወትሽን ለመታደግ እየሞከርኩ እንዴ። አይካልሽ ግን ወደ ሰዓቱ ዘለሽ መግባት ትችያለሽ። አንቺ ህፃን ልጅ አይደለሽ። የሚጠቅምሽና የሚበጅሽ ነገር ታውቂያለሽ። ከሆነ ጋር መጋፈጥ የማትፈሪ ከሆነ መሞከር ትችያለሽ። ወይኔ ወይኔ ማኪ ወይኔ 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 ቤተሰቦች እንደር ከቻልሽ አቶ ዘላለም መልዕክት ተላኪለትና እዚህ ቤት መጥቶ ከራሱ አንደበደቡ መስማት ትችያለሽ። እባክሽን ተቀመጪና ቁጭ በይ እናውራ። ወይኔ ወይኔ ቆይ እንዴት ልታውቁ ቻላችሁት? ያለሽ ጨካኝ አረመኔ ሳልሞት ነው ለቤተሰቦቼ ሞታለች ብሎ ለሁሉም ሬሳዬ እንኳን ሳይደርቅ ነው በሌላ ሴት የደረበብኝ አረመኔ ክፉ። ሻውሪት ያለው ታውቁት ነገር አለ። አቶ ዘላለም መልዕክት ላኪለትና ሊመጣ አድርጊ። ከዛ በኋላ ምን እናወራለን። እሷ እኮ አሁን ሁሉም ሰው ሞታለች በማለት እኮ ቤተሰቦቿ እንኳን አልተከራከረችም። ለምን እናታለች ግፊት አለባት። በቤት መኖሯን ካወቀች በደስታ ተሞት ሰራለታለሁ አላወቀኝ። እኔ እንዳንቺ ዝም ብለው መስሎታል። ገለዋል። ሲጀመር አንቺ ውሻ ነሽ ውሻ ነሽ። ሬሳዬ እንኳን ሳይደርቅ እኔ በምን አውቃለሁ? እኔ በህይወት እንዳለሽ አውቃለሁ እንዴ? ቢያንስ ጓደኛዬ ነበርሽ። ቢያንስ እንኳን ክፉ ነሽ፣ ክፉ በጣም ክፉ ነሽ። ምን አልከሰከሰሽ? እስቲ ንገሪ። ሞታለች ከመባሏ ወዲያውኑ ችግር ነው። እባክሽን ተረጋጊና ያለው ነገር ቴክስት አድርጌለታለሁ። ጨካኝ ናቸው፣ ጨካኝ ሁለቱም ጨካኝ ናቸው። ያሳለፍሽው ህመም ስቃይ እኮ ትዝ ይለኛል። ነግረሽኛል። ማንም ሰው አላየም። እውነቴን ነው። ይገባኛል። በምትወጂ ሰው በምታፈቅሪ ሰው መከዳት ቅስምን ይሰብራል። ከራሴ በላይ ነበር ያመንኩት። አረመኔ ነው፣ አረመኔ ነው። አይኖራትም፣ እዚህ ምድር ላይ አይኖራትም። እኔን ገድሎ አይኖራትም። እኔም እኮ አሁን መክሰስ ባለበት ልክ ይከሰሳል። ማስረጃዎችን አሟልተናል አይደለ? አሁን እኮ ነገሮች በሙሉ አሳክተናል። እሱ ለእኔ በቂ አይደለም። እገድለዋለሁ። በህይወት አይኖራትም፣ በተአምር አይኖራትም። እየሰማሽኝ ነው መቅደላዊት? እየሰማሽኝ ከሆነ አሁን አንቺም ሰርግ ለማድረግ እየተዘጋጀሽ ነው። ካለ ከቤተሰቦች ጋር ተነጋግረሽ ጥሩ ባል ያገባቸው እንደዛ እንደሆነ አውቃለሁ። እና ሞታለች ከመባሉ አንቺ ምን አይነት አውሬ ነሽ ግን?
እንደው እኔ ጠንቋይ ነኝ በህይወት እንዳለሽ አውቃለሁ። የራስሽ ጉዳይ ሆነ አንቺ እዚያ ጨብጭኝ ነው የተቀበልኩት ነው የሚበቃኛል። ጓደኛሽ እንደሞተች እያወቅሽ እንዴት ባጭር ጊዜ ውስጥ ወደ ፍቅር ልገባ? እሷን ባታለልበት መንገድ እኔንም አታለለኝ። አንቺ ጓደኛሽ አይደለ? የጓደኛሽ ባለቤት የነበረ ሰው ጋር በምን አይነት መልኩ ልትጋቡ ይቻላል? አታለለኝ። አይገባህም? በብዙ መንገድ ነው እኮ ያላደረገው እኮ ነገር የለም። እኔን ለማግኘት እኮ ያላደረገው ነገር እኮ የለም። የሰማሽን ከሆነ እውነታውን ማወቅ አይደል የምትፈልጊው? ቤተሰቦችን ጨምሬ ከሰርኳቸው እሰራለታለሁ። የነገርኩሽን ነገር አላመንሽኝም። እሷ ጋር ደርሰውን በደንብ አላመንሽም አይደለ? አቶ ዘላለም መጥቷል እያሉኝ ስለሆነ እሱ ይግባና ደግሞ ሁሉን እውነታ ከእሱ አንደበት እንሰማለን። ስለዚህ እሱ ማወቅ የምትፈልጊው ነገር ደግሞ ከእሱ ይገባል። እባካችሁ አቶ ዘላለምን አስገቡልኝ። እባክህ እስኪ አስገቡት። አግባ አንተ ውሻ የሙሻ ነው ነበር ስታጋጅ ነበር መልስልኝ። ታውቃታለህ? ታውቃታለህ ወይ? መልስልኝ። አንተ ማለት ታውቃታለህ ወይ? መልስልኝ። ታውቃታለህ ወይ? ታውቃታለህ? መልስልኝ። ታውቃታለህ? ታውቃታለህ? ማናችሁ ነው? ታውቃታለህ ወይ? እገልሃለሁ። ሁላችሁም አንድ ናችሁ፣ አንድ ናችሁ። አለ እገልሃለሁ። ማንነት እንግዲህ ወደ ቤተሰቦቼ ያው የተፈጠረውን ነገር አይታችሁታል። እጅግ በጣም ልብ ሰባሪ አሳዛኝ ድርጊት ተመልክተናል። እንደ እውነቱ ከሆነ በጣም ያማል። የገዛ ባለቤቱን በሕግ እንደሚጠየቅም ስላወቀ ካወቃትም ደግሞ ሙታለች ተብሎ ለምን መጣች እንዳይባልም ጭምር አላውቃትም በማለት እንግዲህ በጣም ልባችንን ሰብሮታል። ያው ዩቲዩብ የሚከለክለን ቆርጠን ያወጣናቸው ብዙ ነገሮች አሉ። ምክንያቱም ይሄ ባለጌ መመታትና መቀጣት ስለነበረበት እውነታውን እንዲያወጣ ማድረግ ያለብን ነገሮች ስለነበሩ ያን ስናደርግ ነበር። እስካሁን ለዛ ነው የተቆረጠው። እንግዲህ እህቴም አዝናለች። የብዙ እህቶችን ህይወት ሲያበላሽ ነበር። ለምሳሌ ያህል ደግሞ ሁለቱ ከጎናችን ተቀምጧል እና እስኪ ከሁለቱ ጋር ደግሞ ያለው እውነታ በደንብ የምንሰማው ይሆናል። እስኪ እናንተም አብራችን ቆዩ። እንግዲህ ወይዘሮ መቅደላዊት የሰማሽኝ ከሆነ ያው ወይዘሪት ልጅ ይሻላል እና ወይዘሮ ከምልሽ ከዚህ በኋላ እየሰማሽ ከሆነ መቅደላዊት ያለው እውነታ አይተሻል። ከዛ ባለቤቱን ጭምር አለቃትም ያልሆነ ለምን እንደሆነ ገብቶሻል። በህግ ላለመጠየቅ ያለው እውነታ ጭምር ለመካድ ነው እና አቶ ዘላለምን ስታውቂው ለአንቺ ምን አይነት ሰው ነበር? አሁን እኛ ያለሽን ነገር ደግሞ አንቺ ጋር ከነበረው ጋር ነው ብታመሳስይልን። የእውነት እኔ ለማመን ተቸግራለሁ። ምክንያቱም በስመ አብ ምን አይነት ሰው እንደነበረ እኮ አታውቅም። ቤት ውስጥ እኮ እንኳን እንደዚህ አይነት መጥፎ መሰሪ ሰው ሊሆን ይቅርና ሚስቱን የሚንከባከብ ኢቨን እንኳን የሞተችዋ ሚስቱን መርሳት የማይችል ሰው እኔ ራሱ እንዴት ሲደልለኝ እንደነበረ ታውቃለህ? እኔም የሆነ ነገር በሆን እኮ በዚህ ልክ ነው የሚያፈቅረኝ ማለት ነው ብዬ እስካስብ ድረስ የሞተችዋ ሚስቱን
ብሎ የሚያስባትን ማለት ነው እንደሞተች እንግዲህ ሲያወራ የነበረው አስመሳይ ነው በጣም እንደዛ ብሎ የሚያስብ ሰው ነበረ። ግን አሁን እሷ ነበር ሲያሳምነኝ እኔ አላቅሽም አልኩሽ እኮ አንቺ ማን ነሽ? አንተ ምን አይነት ሰው ነህ? ቆይ ነገር ካረገ በኋላ ምን አይነት ህሊና ነው ያለ? ቆይ ማን ናችሁ ሲጀመር? ማን ነው አንቺ ሸምጣችሁ ነው ሰዎች? እነማን ነው? እየሰማኝ ከሆነ ከእሷ ጋር በሰርግ ማን ናችሁ? አቶ ዘላለም ከእሷ ጋር የነበረ የሰርግ ጋብቻ እናውቀዋለን። አዎ እሷ ጋር ነው። ስለሷ እኮ ምንም የማውቀው ነገር የለም። እኔን አግብተኸኝ ጭምር ደግሞ ይሰማኝ አይደለ? ታጋባሽ ነው አንቺ ነው ይሰማኝ ነው። ታጋባኝ ነው አንተን ሰርግ ደግሽ ነው። አቶ ዘላለም እየሰማኝ ነው አይደለ? አሁን ትዕግስት ያጥፋተ ነው። ከእሷ ጋር ያለ ነገር ያለው ነገር እናውቃለን። ለተመልካችም ደግሞ ከስር ፎቶ እናስቀምጥላቸዋለን። የጋብቻ ፎቶቸውን ያዩታል። ማስረጃ በቂያል። አንተና ሶስት ጋር በራሷ ያሰራችሁ ፎቶ ነው የሚችለው። ፎቶሽ አሰርታ ሊሆን ይችላል። እሺ ሞተችብኝ ሚስት ማናት? አንተ ቆይ ምን አይነት ካዲ ነው? ቆይ ኤዲት አድርጋ ሊሆን ይችላል። በሷ ገና ተረም ብሬን በልተህ ጨረስክ በኋላ ባላቅሽ የምትለኝ ነሽ። ሞተችብኝ የምትል ባለቤት ማለት ነው። እኔ ስለዚህ ምንም የማውቀው ነገር የለም። ሞተችብኝ ያልካት ባለቤት ስሟ ማነው? ስሟ ነው የተባልከው መሰረት አይደለ? ስንት መሰረቶች አሉ? ኢትዮጵያ ውስጥ ስንት መሰረቶች አሉ? ያስተዋወቅኳቸው ስንት መሰረቶች አላቅሽም። ሴትዮ ይኸውልሽ በሷ ፍቅር ያልገባሽ ነገር አለ። ፍቅር አትበለኝ አንተ። አርክሳ አትጥራው። እሺ ፍቅር ስማኝ፣ ምንም የምታውቂው ነገር ስለሌለ ነው። ፎቶሽ ተሰርቶ ኤዲት ለተደረገ ፎቶ አንተ ቆሻሻ በአንተ ቆሻሻ እኔ ፍቅር ቆሻሻ ትበይኝ። ቆሻሻ ትበይኝ። ስላላወቅኩ ነው እስከዛሬ አሰምረቀታለሁ እኮ ምን አስበክ ነው? ምንም ሳታውቂ ዝም ብለሽ ደርሰሽ ስማኝ፣ እየሰማኝ ነው። አይንን በጨዋት ምን አይነት አሁን ሊና እንኳን ስትዋሻት እሷ ማስታወስ ችሎት የላትም ወይስ አይኗ በአይኗ የምታውቃትን ጓደኛዋን አይደለችም ብለህ የምትከራከራት? ምን አይነት ህሊና ቢሰው ነህ? ለገንዘብ ብለህ እንደዚህ ታደርጋለህ? ዝም ብለህ ብትጠይቀኝ አልሰጥህም? እንደዚህ በሴት ልጅ ህይወት እንደዚህ ከምትጫወት አላቅሽም ማለት ሰተችም ብር እናደርገች ከኔ ምንድን ነው የምትፈልጊው? ይሰማኝ ደረጋቢ ምናምን የማውቀው ነገር የለም። ከኔ ምንድን ነው ከኔ ምንድን ነው እየሰማኝ ነው? እየሰማኝ ነው ወይ? ነገር ከኔ ንገሪኝ አልኩሽ። መግደል ነው የምፈልገው አንተ አንቺ ነሽ ለምገይ ምን አድርግሽ ነው የምገይ? እሷ ባትገድለኝ እገድላለሁ። ይሄን አስረግጬ ነው የምነግርህ። ምክንያቱም በአንተ ምክንያት ያለቀሱ ሴቶችን ባስ ያኔስ የቤተሰብ ምን አደረግሽ? ምን ፍቅርሽን አምኜ ተቀብዬ ጣፋንታ ስላልደረሰ እንደሱ አልታረገኝ ነበር ስለተባነነብህ እግዚአብሔር ስለሚወደኝ እኔን ጠበቀኝ። አንተ ቆሻሻ ተጫወተ። ምን አይነት ሰው ነው አንተ? ምንም የምታውቂው ነገር የለም። ቆሻሻ ነህ። ቆሻሻ ትበይኝ። ቆሻሻ ትበይኝ አልኩሽ። ቆሻሻ ትበይኝ። እንደውም ሰይጣን ነሽ። ቆሻሻነት ነገር ይሰማኝ ነው። ሰማኝ ቀረና ቆሻሻ ሰይጣን አልከኝ። ይላክሰሽ እባክህ አንዴ እዚህ ስሙኝና ተራክተን እዚህ ለዚህ ነው ግሜ ነው ለዚህ እኮ እየነገርኩ ነው። ጫካ ውስጥ ነው የተጫወተብኝ። አላቅሽም አልኩሽ። ዝም በል ማንም ሰው እንዳያየኝ አድርጎ ነው። ሶስት ወንዶች ከተጫወቱብኝ በኋላ የትም ጥሎኝ ሄደው ቤተሰቦቼ አሳምኗቸው እንደሞትኩ አድርጎኝ ሰክሻለሽ። ሰክሽ በማንም ለቃቃሚ ጎዳና ዳሪ በጠበጣለሁ እንዴ? ብሬ ምንም አድርጎ ከበላው በኋላ የሚጠቀም አልመሰለውም። ደግሞ እርኩስ አረመኔ ይገላል። ይሰማኝ አይደለ? በህግ አልፈታም። ቅሌታም የምትናገረው እውነታ ሰይጣን እያወቀው አይደለም። ዝም ገና ገላለሁ። ማውራቴ ነገር ነው። ነግሬሻለሁ። የሚያተርፍሽ እንዳይመስልሽ። ኧረ እባክህ ሲጥሩ ሲጥሩ ማረግሽ አንተ እኔን አላወቅም እንደ ማን እንደሆንኩ ፍቅርን ብዬ ነው። እሺ አንተ ጋር አንተ ስርዓትን ተቁጭል። አንተ ሰውዬ አንተ አታርገን። ግድግዳ ጋር ነው ማጋጭ። ዝም ብለህ ነው ግድግዳ ጋር ተረጋጭ። ለቀኝና ቁጭ ብላ አውራ። ነግሬሃለሁ። እሺ እዛው ችግር የለም። እዚህ ጋር ስርጥራቁ መፋራችሁ እንዳይመስል። ይኸውልህ እስካሁን ታግሼ ጋር ነው። ምን ልታመጣ ነው? እሺ ምን ልታመጣ ነው? ራሱ አውጣም አሱት አትለም ታመጣ አንቸር አበዛውስ አበዛችሁት አይደል? አበዛችሁት አይደል? ምን ታመጣ? አርፈህ ተቀመጣለህ አትቀመጥም? አርፈህ ተቀመጣለህ አትቀመጥም? ትቀመጣለህ? አቁጭል ባለጌ ዝም ስንል ተበዛበስክ። ቆሻሻ የሰማችኝ ከሆነ ያው በጣም ያሳዝናል። ይሄን የገረመህ የደረሰባት ነገር
ማቀናተን ያለበት አምናለሁ። ገና ትሞታታለህ አንተ ጨካኝ አረመኔ። አንቺ ሴት ዝም በይ ብዬሻለሁ። ህይወቴን እንዳመሰቃቀልሽ ህይወትሽን አመሰቃቀልሽ። አንተ አፈና ዘጋም እንዴ? ችግር አለብህ እንዴ? ችግር አለብህ? አናተን ለሳለ እውነታውን ነገር እየሰማኸኝ ነው አይደለ? በእጅ ሰብ እንድትሆን አልፈልግም። ላደረስክባት በደል ከዚህም በላይ ይገባህ ነበር፣ ግን ለህግ መጠየቅ በቂ ነው። እኛ ስህተት መስጠት ስለማንቀበል እውነቱን ንገረኝ፣ እውነቱን ንገረኝ። እውነቱ እሷ ፍቅረኛ ነች፣ እሷ አላውቃትም። እኔ አንተ ፍቅረኛ የሰጠችን ብር የታረከው ቆሻሻ አንተ ጋር አንድ ደቂቃ ማሳለፍ አልፈልግም። እሺ አንዴ እኔ ስሙኝ፣ የሰጠችን ብር ምን አደረከው? ምንም ብር አልሰጠችም። ብር አልሰጠችም። ሲጀመር እኔም ሰጣት ለሷ ብር። ለማን? ለሷ። ስለዚህ ከኔ የወሰደ ነበር ለሷ ሲሰጣት የነበረው ማለት ነው። እኔ ለሷ ብር ተቀብዬ አላውቅም። ከኔ ነው ብር ከቤተሰቦቿ ተቀበለ። በቃ ሰጠችኝ። ሱቅ ተከራየው ብለህ ፀጉር ቤት እከፍትልሻለሁ ብለሃት ያው ከጓደኛዬ የተማርኩበት ሀሳብ አለ አሪፍ ቦታ ላይ አሪፍ ሱቅ ከራጊልና እንሰራለን ብለሃት ከቤተሰቦቿ የተቀበለችው ብርስ 1 ሚሊዮን ብር ትናንትና አልሰጠውም እንዴ? ዝም ብለሽ በቃ አንቺ መዋሸት ጀመርሽ። አልሰጠውም እንዴ? ብትወሽት 1 ሚሊዮን ብር ትናንትና አልሰጠውም። ስማኝ፣ በቃ እየጠበቅኩ ሳይቀር 20 ምናምን ሺህ ብር የሰጠው እንደገና ገንገር በቃ አይደለም እኮ የምትጠብቀው። ስማኝ፣ ጥበቃ ነው እንዴ? የሰማኝ ነው። ስላለክ እኔ ማላቀው ከሷ 1 ሚሊዮን ብር ተቀበልክ። ከሷ ወደ 1.2 ሚሊዮን ብር አተረፍክ። በአጠቃላይ 2.2 ሚሊዮን ብር ከ1200 ብር ወሰድክ። በአጠቃላይ 2.4 ሚሊዮን ብር ወስደህ ጉዞ ፕሮሰስ ጀመረ። ወዴት? ወደ እንግሊዝ ለመሄድ። ከዛ በእነሱ በላ ባገኘው ገንዘብ አንተ በስደት እንደራቀል ነው። ለምን እዚህ ከቆየ አንድ ቀን እሷ በህይወት ከተረፈች ወይም ደግሞ ሊታወቅብኝ ይችላል ብለህ ሸሽተህ ነገር ህይወት አርዳለት ነው። የበሴት ልጅ ላብ የምትጫወት ለማኝ ነህ። ሁላችሁ ታውቃላችሁ፣ ሁሌናችሁ ታውቃላችሁ። እየሰማኝ ነው። አሁን ወደ ውጭ ሀገር እንዳትሄድ ፕሮሰስ ታግዷል። ስለዚህ ውጭ ሀገር ሄዳለሁ ለምታስበው ነገር በሙሉ የለም። ምን ማለት ነው? የህልም እንጀራ ነው። ምክንያቱም ደግሞ ከዚህ በኋላ እንዳትሄድ ከኢሚግሬሽን ጋር ተነጋግረን አስቁመናል። ማን ሆነ እናንተ ሄደን ፕሮሰስ ታግረው? ማን ነው አንተ? ማን ሆነ ነው? ለምን ነው የምትቀመጠው? ማን ነው? አልቀመጥም። እኔ እናንተ ሄደን ፕሮሰስ ታግረው ስለሆነ አንተ ማን ነው? እዛ ሆኖ ችግር የለውም። አፈና ትክፈት። ከአንተ ጋር ሊላፋ ወይ ሊጣላ የመጣ ሰው እዚህ ጋር አንድ ማት ሰው ስለተከበ አረፈህ ቁጭ በል። አሁን በህይወቴ ላይ እንደመጣ በህይወቴ ላይ መጣ ባለ ከዛም ተገንዘብ ይልክ መልስልኝ። ገንዘብ የለ ሰው ነበርክ ለማኝ ወደ ውጭ ሀገር በምን ነበር የምትሄደው? ቁጭ በል። ምን ልታረግ ነው? ቁጭ በል። የምፈራው መሰለህ? ቁጭ በል። ቁጭ በል። አረፈህ ቁጭ በል። አሁን እንግዲህ ቤተሰቦቼ ያው በጠርሙስ መመታት ባይኖርበትም ያው በአጋጣሚ ስሜት ያርጎኝ ነው የመጣሁት። ለዛ ይቅርታ ጠይቃለሁ። ዩቲዩብ ስለሚከለክል ቆርጠን ከዚህ በላይ ብታረጉ እኔ ደግሞ ገላለሁ ገና አንቺንም ማሳራልሻለሁ። ሲያንሰው ነው ሲያንሰው ነው። እየሰማኸኝ ነው? አሁን እንደሳታውቃቸው በዚህ እንዲቀጥል የምትፈልገው አንቺ ምንም አቅም የለም። አንተ ደግሞ ይሰራላሉ ቀር ጠብቅ። ህሊና የሌለው ሴጣን ነው ክፉ። የሰማችን ከሆነ ቆይ ምን አውሮኝ ነው እኔ ራስ ካንተ ጋር ይሆንኩት? ምን አይነት ቆሻሻ ነህ? በንስበት ነው። እሺ የደረሰብሽ ነገር እጅግ በጣም ያማል፣ ስሜት ያደርጋል። ቤተሰቦች ያመኑት ይገባኛል። አንቺ ዝም በይ እሺ፣ ዝም በይ አንተ። አፈ ዝጋና ቁጭ በል። አትፈታተኝ። ወይዘሮ መሰረት ይገባኛል። የገዛ ባለቤቱ ለሶስት ማስነፈር ከዛ እግርሽ ላይ ድንጋይ ጥሎ እንዳትንቀሳቀሽ ካደረገ በኋላ እባካችሁ ሐኪም ቤት ውሰዱ። ልፈነዳው ጭንቅላቴ እባክህ ጭንቅላቴ ሊፈነዳው። አይደለም ማየት አልፈልግም። ገና ገለዋለሁ ገና ይሰማኛል።
ጥራት በላንተ ሴጣን እዚህ ጋር ለምን ድፍት አትልም? እንደዚህ ያው ዝምሽ ድፍት በላልኩ እኮ አለ አፋሌ ቤት ይሰማኝ ነው የምጠይቀው ጥያቄ ተመላሽ መጣጣኝ መስመስለኝ እኮ እውነት ውስጥ እኔ ነኝ ለነገሩ ራሴ ነው ዋደር ከእናንተ አይነት ቆሻሻ ሰው ጋር ሰው ምንድነው የምትፈልገው? እኔት የዘሮ መሰረት በኔ ቦታ ሆነ ብታዩ እንደዚህ አትልም። ለቤተሰቦችስ ምንድን ነው የምላቸው? ቦታ ልጅ ይገባኛል። ለናንተርኩ ቤተሰቦቼ እንግዲህ ጨካኝ ነው። እኔ እኮ አምኜው ነበረ። ጉሬን በልቶ ከጨረሰ በኋላ ለወይዘሮ በዛ ላይ መሰረት በላይ ላይ መደረቡ ያደረገባትን ነገር ከዚያ በፊትም ነግረናለች። አሁንም አይተነዋል። እኔ ለቤተሰቦቿ እንኳን ምን ብዬ መንገድ እንዳለብኝ አላውቅም። ልጃቸውን ሞታለች ብለው አልቅሰው ባዶ የተሳሳተን እንዲቀቡ ያደረጋቸው ጨካኝ አውሬ ነው። አይደለም ለእሷ ያረጁ እናትና አባቷ አልሳሳላቸው። ያ ደግሞ ከምነግራችሁ በላይ እኔ ስለምትለው ነገር ምንም አፈን ዝጋ፣ ምን አይነት ክፉ ነገር አፈን ዝጋ። ከዛ እንደሰማችሁ ለሶስት አስደፈራት። ያን እንደማያደርገው ገንዘብ በራሷ ገንዘብ ማንም ይሰቃይ ከፍሎ ነው። ከዛን ማትሄዳትም አንተ ጨካኝ እግሯን ሰብሮ ለአውሬ ትበላለች ብሎ ግን ፈጣሪ ትረፊ ያላት ነፍስ ሴትዮ ዝም በይ፣ ዝም በይ። ህይወቴን አታመሰቃቂ። ዝም በይ አልኩሽ። እርኩስ አንቺ ነሽ። ዝም በይ። ሬቻውን አብሉልኝ። እባክሽ ወይዘሮ መሰረት እባክሽን ተረጋጊና። ህመምሽ እኮ ይገባኛል፣ እጅግ በጣም ጥልቅ እንደሆነ ይገባኛል። ለቤተሰቦችሽ ምን ማድረግ እንዳለብን አላውቅም። እዛ ሜዳ ላይ እኮ ነው ጥሎኝ የሄደው። ምን አይነት ጨካኝ ነው! መጀመሪያ እኮ እንደዚህ ሞት አላውቅም። በአፉ ሲያታልለኝ የእውነቱን ነበር የሚመስለኝ። ክፉ ነው፣ ጨካኝ። ምንም ሳላደርግ እየሰማሽ ከሆነ ቤተሰቦቼ እንዴት እንዳሳደጉኝ እኔ ነኝ የማውቀው። እሷንም አላውቃትም ብሏል። ከአንቺ የወሰድኩት ገንዘብ የለም ብሏል። የምትተባበሪኝ ከሆነ ማስረጃ ካለሽ ገንዘብሽን የወሰደበትን መንገድ ነግሪኝ። ስለ እሷ እንግዲህ ያሉን ነገር ታውቂያለሽ፣ የተፈጠረው ነገር ታውቂያለሽ እና ምስክር ነሽ። ፍርድ ቤት ቀርበሽ ለሚደረገው ነገር እንዳለ ከጥጉና ብትሆኝ። ምክንያቱም ደግሞ ትናንትና ወዳታለሁ ሳሳላታለሁ አላት ሚስቱ በሶስት ጎረምሶች ብር ከፍለው አስደፍሯት። ከዛ ላይ ደግሞ እንዳትንቀሳቀስና ሰው እንዳይደርስበት ደግሞ ሽፍታ ናቸው ለማስባል በሶስት ያስደፈራት። ብተርፍ እንኳን ሰው እንኳን ያገኘት ብሎ እንደዚህ ያደረገው። ከዛ በኋላ ደግሞ እንዳታወራበትና ሚስቱን ደግሞ እግሯን በድንጋይ ከሰበረው በኋላ ለአራዊት እራት ለማድረግ ባመነችው ልክ ነገውን በሰጧቸው ልክ ነገዋን ቀሟት። ጥሩ ሚስት ሆነዋል ብላ ባሰበችው ልክ አላውቅም ብቻ ቤተሰቦች በዚህ ልክ ስሜታዊ ያደረገኝ በታመነችለት ልክ አለመታመኑ ብቻ አላውቅም። እንዴት ነው ሰው እንደዚህ የሚጨክነው? እናትና አባቷ ሰቃዋን አይተው ልጃችን አግብታለች ትወልዳለች ብለው በጉጉት ሲጠብቁ ልጅ ሲጠብቁ ልጅ ሲጠብቁ እንግዲህ ባዶ መቃብር ቆፍረው እንዲቀብሩ ያስገደዳቸው ጨካኝ አውሬ ነው። እጅግ በጣም ያሳዝናል። የምር እጅግ በጣም ስሜታዊ ያደርጋል። እንደ ሀገር ወዴት እየሄደን ነው? ምንድን ነው ያጨካከነን? እኛ የምንዋደድ ህዝቦች፣ ምስኪን ህዝቦች የምንባለው ወዴት እያመራ ነው? እባካችሁና ከዛም አልፎ ተጫወተብኝ። ያው ሜዳ ላይ
እባክሽ ተረጋጊ። እነሱ ሁሉ ነው በቁም አይዳትም አይዳትም እኔ እንደገደለኝ ሬሳ ሳጥን ውስጥ ነው የምከተው። ቀስ በቀስ እንግዲህ እንድትረሺው እኛም ዶክተሮች አሉን፣ ሳይካትሪስት እንድትጠሪ እናደርጋለን። እኔ ከሆንኩ በኋላ ምን ያደርግልኛል? ሁሉም ነገር እባክሽ ተይት፣ እባክሽ ተረጋጊ፣ እባክሽ። በጣም የሚጎዳኝ ይገባኛል እኮ ስሜትሽ፣ በጣም የሚጎዳኝ። ተረጋጊና እባክሽን መፍትሄ እንፈልጋለን። ከህግ አካል እኮ የሚያመልጥ የለም አይደለ? እገለዋለሁ ለሰራው ስራ ለአረገው ወንጀል እኮ ይጠይቃል። መቼም አልተውም። እባክሽ ተይት። እሱ በህይወት መኖር የለበትም። ይገባኛል፣ ህመምሽ፣ ስሜትሽ ይገባኛል። ግን ከህግ የሚያመልጥ ከህግ ተጠያቂነት የሚተርፍ የለም አይደለ? የሰው ልጅ ደግሞ ያለሽ ለሰራ ስራ እግዚአብሔር ይፍረድ ማለት ጥሩ ነገር አይደለ? ለደረሰብሽ በደል ለፈጣሪ መተው ጥሩ ነገር አይደለ? ህግም በምድር ይጠይቀዋል። ለደረሰብሽ በደል ደግሞ በላይም ፈጣሪ አለ። እባክሽ በቁም አይሄዳትም ጨራሽ አይሄዳትም። እባክሽ ተረጋጊ፣ ትንሽ ተረጋጊ። እባክሽ ፎንታችሁና እባክሽ ተረጋጋ፣ ነፋስ ተንካ። እባክሽ መግደል ነው የምፈልገው። እባክሽ ነፋስ ተሸከሚ። ተረጋጊ እባክሽ። ይገባኛል። መቅደስ ሰማሽ? ያለሽበት ሁኔታ ይገባኛል። እንደው እባክሽን እስኪ አሁን ኢትዮጵያ ህዝብ ሁኔታ አቆጣለ ለባንቺ እኮ ያለው በጣም ነበረ ከአቶ ዘላለም ጋር የሆነው ነገር ብትነግሪኝ። እኔ እንደዚህ አይነት ሰው መሆኑን ማመን አልችልም። ጓደኛዬ ነበረች እኮ የቅርብ ጓደኛዬ ነበረች እሷ። እኔ በሷ ላይ ተውቃችሁ የት ነበር? አንድ መስሪያ ቤት ነበር ለምሳሌ 2 ዓመት አካባቢ አንድ መስሪያ ቤት ሰርታችሁ ሀገር ውስጥ ከገባችሁ በኋላ ሀገር ውስጥ ከመጣች በኋላ አንድ መስሪያ ቤት ሰርተናል። ነው ከአቶ ዘላለም ጋር እንዴት ነው ወደፊት ግንኙነት ይቀጥል ይቻላል? ከባለቤቱ ሞት በኋላ ማለት ያው ሞት ብዬ ማስበው ለአንቺ ከነገረች በኋላ። መጀመሪያ እሱን የማውቀው መስሪያ ቤት ውስጥ አብረን እሷ ጋር በምንሰራበት ሰዓት እየመጣ በቃ ከእሷ ጋር የሚወደውን ነገር ምናምን በደንብ ነበረ የሚንከባከባት ምናምን በቃ ነበረ ማለት እሷ ጋርም ያን ያህል የቀረበ ባይሆንም አብረን እንደ መስሪያ ቤት እስከምንሰራ ድረስ እንግባባለን። ከዛ በኋላ በቃ አየዋለሁ ምናምን እንደዚህ እንተያያለን፣ ግን ምንም ነገር አልነበረንም ስሙን እንጂ ከዛ ባለፈ ነገር ምንም አላይም። ከዛ የሆነ ሰዓት ላይ ከእሷ ጋር እንደተጋቡና አብረን መኖር እንደጀመሩ ምናምን ነገረችኝ እሷ። ከዛ በኋላ በቃ ጥሩ ህይወት ምናምን መኖር ጀመሩ። የሆነ ሰዓት ላይ በቃ ነገሮች ተገለባብጠው ምናምን ሞተች ምናምን ተባለ እሷ ነው። እና ማማቷ ደግሞ በጣም ይዘገንን ነበረ። በቃ እውነት ለመናገር ቀብር ቦታዎች ድረስ ነበረ በመስሪያ ቤት ሁሉም ሰው ነበረ ሄድ ነው እና በጣም ያስጠላ ነበረ። ቤተሰቦቿም ላይ የነበረ ሁኔታ ቃውሬ እንደበላት ምናምን ሽፍቶች እንደገደሏት ምናምን ነው እንግዲህ የተናገረው እሱ ማለት ነው። ከዛም ቀብር ተፈጸመ ምናምን። ከዛ በኋላ በቃ የሆነ ቀለታ ታክሲ ላይ ተገናኘና ከሱ ጋር አጋጣሚ። ከዛም ያው ለሷ የነበረውን ፍቅር ምናምን ስለማቅ አይዞክ ምናምን አልኩት። በዛው ስልኬን ወሰደ ምናምን በቃ አንዳንዴ እንደዋወላለን። ወይኔ አንቺም ቤተሰቦቿን መቃለው ቦታቸው አስባችሁ ሬሷን ማግኘት አልቻልንም ነበራችሁ። ባዶ ሰዓት እንደቀበሩም ጭምር የሄድሽበት መንገድ አንቺ ሳታስቢ ሆኖ የኢትዮጵያ ሕዝብ እንዲያውቅ እፈልጋለሁ። ደግሞ ልክ እንደማንኛውም ሰው ሙታለች ተብሎ በቤተሰቦቿ በጓደኞቿ አስክሬንሾት ተደርጎላት ባዶ ሳጥን አውጥተው እርማቸውን እንዲያውቁ። ምን አይነት ልብ ነው ያለው! እናቷ ይዛ ቀን የነበረችበትን ሁኔታ አሁን ሌላ ለምተሻ ጊዜ ላስገባውና ሁለቱም የሚያወራ ከሆነ ያወራል። ማየት አልፈልግም፣ እሱ ማየት አልፈልግም። በቂ ማስረጃዎች ስላሉ የምናቀርበው ይሆናል።
እባካችሁ አስገቡልኝና እውነቱን ካወራ እስኪ ሞክር ከቻልሽ አንቺም እንዳንድ ምስካሪ ሆነሽ ፍርድ ቤት ቀርበሽ ከድሮም ጀምሮ ታውቂያለሽ አሁን ድረስ ያለውን ታውቂያለሽ እና እንድታስረጂልን ጨመር ነው። እየሰማሽ ነው ማለት እባካችሁ አስገቡልኝ።